በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ጥር ቡሩክ አሰርቱ ሰዓተ መዓልቱ ወእምዘይቱ የሰክ ወአመ አሚሩ በዛቲ ዕለት ኮነ ስማ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህም ይጨመርለታል። በዚህችም ጥር 1 ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክሩ ነው፣ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ነው። ኃይልና የተመላ ሰው እንደነበረና በሕዝቡም መካከል ታላላቅ ተአምራትንና ድንቅ ሥራን ይሠራ እንደነበረ የሐዋርያት ሥራ የተባለ መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህ ሰው በሙሴና በእግዚአብሔር ላይ የስድብ ቃልን ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪትም ላይ ስድብን ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁንም ኦሪታችሁን ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ፊቱንም የእግዚአብሔርን መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት ነውን እንዲህ አልክን አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከአገርህ ውጣ፣ ከዘመዶችም ተለይ፣ እኔ ወደማሳይም ሀገርና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች ሀገር አመጣው። ከዚህም በኋላ የግዝረትን ሥርዓት ሰጠው። ይስሐቅንም በወለደው ጊዜ በ8ኛው ቀን ገዘረው። እንዲሁም ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱን ነገድ አባቶችን ገረዘ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበረ፣ ከመከራ ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም እውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤት ሁሉ ላይ ሾመው። ነገርን በማስረዘም በሰሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑት አይነ ልቦናችሁ የታወረ እዝነ ልቡናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ ከነቢያት ያላሰደዱት ያልገደሉት ማን አለ? እናንተ ክዳችሁ የገደላችሁትን የአምላክን መምጣት አስቀድመው የነገሯችሁን ገደላችኋቸው። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ ተነሳሳም፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ጌታ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ አያለሁ አለ። ጆሮአቸውን ይዞ በታላቅ ድምፅ ጮኹ። በአንድነትም ከበው ጎተቱት። እየጎተቱትም ከከተማ ወደ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ አስጠበቁ። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህንን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው፣ ይህንንም ብሎ አረፈም። ደጋግ ሰዎችም መጥተው የእስጢፋኖስን ሥጋ ወስደው ቀበሩት። ታላቅ ልቅሶም አለቀሱለት። ለእግዚአብሔር ምስጋና ይሆን። እኛንም ሐዋርያና ሰማዕት በሆነ በእስጢፋኖስ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም በልዎ እስመ ለክሙ ተውበ ለእስጢፋኖስ በአሎ ከመ ትግበሩ ክኡበ በዛቲ ዕለት እለጸሐፉ ሐሳበ ቦ ዘይቤ ባቲ ሰከበ ወቦ ዘይቤ አጽሙ ተረክበ። በዛቲ ዕለት ኮነ ሰማዕተ ቅዱስ ለወንዲዮስ በማይሌው ለመክስሚያኖስ ንጉሥ አላዊ ዘንቤረ ሶርያ። በዚህችም ዕለት በካዲው መክስሚያኖስ ዘመነ መንግሥት ከሶርያ አገር የከበረ ለወንዲዮስ በሰማዕትነት ሞተ። የዚህንም ቅዱስ ዜና እግዚአብሔርን የሚያመልክ ተጋዳይ እንደሆነ ንጉሡ መክስሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖትንም ትቶ አማልክቶቹን ያመልክለት ዘንድ ብዙ ገንዘብ አቀረበለትና ይሸነግለው ጀመረ። የከበረ ለወንዲዮስ ግን ዘበተበት። ስጦታውንም በማቃለል ክብሩን አጎሳቆለ። የረከሱ አማልክቱንም ረገመ። ያን ጊዜ እጅግ ተቆጥቶ በመንኮራኩር ውስጥ ሰቅለው ጽኑ የሆነ ስቃይ እንዲያሰቃዩ ታዘዘም። ንጉሥ እንዳዘዘ አደረጉበት። የክብር ባለቤት ጌታችን ግን ያለ ጥፋት በጤና ወጣው። ዳግመኛም በብረት ዘንጎች ይደበድቡት ዘንድ ቅባትና ስብንም በታላቅ ድስት አፍልተው ቅዱስ ለወንዲዮስን ከውስጡ ይጨምሩት ዘንድ አዘዘ።
ይህንን ሁሉ ስቃይም አሰቃዩት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያጸናውና ያስታግሰው፣ ያለ ጉዳትም በጤና ያስነሳው ነበር። ማሰቃየቱንም በደከመው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከሥጋውም ድንቆች የሆኑ ብዙዎች ተአምራት ተገለጹ። ዜናውን በሶርያ አገር ሁሉ ተሰማ። አብያተ ክርስቲያናትና ገዳማት ተሰሩለት። ከገዳማቱም በአንዲቱ የአንጾኪያው ሊቀ ጳጳሳት የሆነው የከበረ ሳዊሮስ በሕፃንነቱ ተጠመቀባት። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ ሰማይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለለውንዴዎ ሰማዕተ ልደቱ ለቃል በአብትረ ሐጺን ዝቡጥ ወበመንኰራኩር ቁሱል ወድረ መተሩ ርእሶ በመጥባይት ስሁል እምኔታቲሁ ውስተ አሐቲ መርጡል ጥምቀተ ክርስትና ተጠምቀ ሳዊሮስ ኃያል ወበዛቲ ለታይረፈ አብ ቅዱስ አባ መቃርስ ሊቀ ጳጳሳት ዘአገረ እስክንድርያ ወውእቱ ሞልቆሙ ላበው ሊቃነ ጳጳሳት ስሳ ወተሳቱ። በዚህችም ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 69ኛ ነው። ከእርሱ በፊት የነበረው አባ ሚካኤልም ባረፈ ጊዜ ኤጲስቆጶሳትና ሊቃውንቱ የግብፅ ታላላቆች ሁሉም ወደ አስቄጥስ ገዳም ወጥተው ለዚህች ለከበረች ሹመት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲያጠያይቁና ሲመረምሩ ኖሩ። ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው፣ እንዲህም አላቸው። በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እርሱ ለዚህ ሹመት ይገባል። በዚያም ጊዜ ፈልገው ያዙት። እርሱም እኔ ለዚች ሥራ የማልጠቅም በደለኛ ነኝ እያለ ሲጮህ ያለ ፈቃዱ አስረው ወሰዱት። ሊቀ ጵጵስና ሾሙት እንጂ እርሱ የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጵጵስናውን ሥራ መስራት ጀመረ። በግብፅ አገር በሁሉ ቦታ ኤጲስቆጶሳትን ካህናትን ሾመ። ብዙዎች አብያተ ክርስቲያናትንም አደሰ። በጊዜውም ያለ ሐዘን የጤንነትና የሰላም ጊዜ ሆነ። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመቃሪዎስ ሊቀ ጳጳሳት ዘእስየምዎ አሐዱ ጻድቅ ከመ አቅደመ ዜኖ ዝንቱ መምህር ዘእስየፎ ጉንደ ጌጋዬ ለያፍጥን ሰርዎ እንዘ አይጽቅሁ ይመትር ወይመልስ ስርዎ ወበዛቲ ዕለት ፈጸሙ ስምዖሙ ቅዱሳን ሰማዕታት አክሚም ወከመዝ ውእቱ ዜናሆሙ። በዚህችም ዕለት የከበሩ የአክሚም ሰማዕታት የምስክርነታቸውን ተጋድሎ ፈጸሙ። ዜናቸውም እንዲህ ነው። አክሚም በሚባል አገር ሹም የሆነ አንድ ሰው ነበረ። በወርቅ በብር ባለጸጋ ነው። ስሙም አልሲማድልዮስ ይባላል። ስማቸው ዲዮስቆሮስና ሰከላቢዮስ የሚባል 2 ልጆችን ወለደም። እነርሱም ከመጾምና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸውን በሞተ ጊዜ ምንኩስናን ተመኙ። የእግዚአብሔርን መልአክ ተገልጦላቸው ወደ ገዳማዊ አባ ሙሴ ገዳም እንዲሄዱ አዘዛቸው። ሄደውም በዚያ መነኮሱ። ድንቆች ተአምራትንም እያደረጉ በብዙ ተጋድሎ ኖሩ። ከጥቂት ወራትም በኋላ ዲዮስቆሮስ ቅስና ከሰከላቢዮስም ዲቁና ተሾሙ። ዲዮቅልጥያኖስም የክብር ባለቤት ክርስቶስን በካደው ጊዜ ለጣዖታት የማይሰግዱ ክርስቲያኖችን ሁሉ ይገድል ዘንድ የእንዴናው ገዢ አርያኖስን አዘዘው። አርያኖስም አክሚም ከተማ በደረሰ ጊዜ ኤጲስቆጶሱን አባ ብኑድያስን ያዘውና አስሮ ወደ አገር ውስጥ ገባ። የእግዚአብሔር መልአክ ሚካኤልም ለዲዮስቆሮስና ለሰከላቢዮስ ተገለጸላቸው። ወደ መኮንኑም ሄደው የምስክርነት አክሊል እንዲቀበሉ ነገራቸው። እነርሱም ታኅሳስ 28 ቀን 24 መነኮሳትን ሆነው ሄዱ። ወደ አክሚም ከተማም ሲደርሱ በመድኃኒታችን ክርስቶስ ቤተ ክርስቲያን ውስጥ የከበረ ልደትን በዓል ለማክበር ስለከበረ ስሙም ይሞቱ ዘንድ የክርስቲያን ወገኖችን ከሴቶቻቸውና ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶሱ አባ ብኑድያስም ከእርሳቸው ጋር ገባ። በማግስቱም አባ ብኑድያስ ቀደሰ። አገዮስ ወደሚለው በደረሰ ጊዜ መላእክት እንዲህ ብለው ታላቅ ድምፅ አመሰገኑ። ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይ በምድር የመላ ነው። ያን ጊዜም መድኃኒታችን በመሠዊያው ታቦት ላይ ተቀምጦ መላእክትም በዙሪያው ቆመው ቁርባኑን እያነሳ በካህኑ እጅ ላይ በማድረግ የተሰበሰቡትን ሲያቆርባቸው ቅዱሳኑ አዩት። በዚያም ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ ክርስቲያን ገብቶ ስማቸው በዋፋና ቡኒን የሚባሉ 2 የአገር አለቆችን ይዞ ራሳቸውን በሰይፍ ቆረጠም። ከእነርሱም በኋላ ዲያቆናትን፣ ንፍቀ ዲያቆናትን፣ መዘምራንን፣ የቤተ ክርስቲያን ሹሞችን ደማቸው ከቤተ ክርስቲያን ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ሴቶችና ልጆችን ሳያስቀር አረዳቸው። ከዚህም በኋላ ኤጲስቆጶሱን አባ ብኑድያስን ዲዮስቆሮስንና ሰከላቢዮስን ከእርሳቸውም ጋር ያሉ መነኮሳትን ከእርሱ ጋር ወሰዳቸው። ለጣዖትም ይሰግዱ ዘንድ ሸነገላቸው። እምቢ ባሉትም ጊዜ አጥንቶቻቸው እስከሚለያዩ ድረስ ይደበድቧቸው ዘንድ አዘዘም። የእግዚአብሔርን መልአክ ቅዱስ ሚካኤል ተገልጾላቸው አዳናቸው። የአርያኖስም የጭፍሮቹ ታላላቆች ኮሪዮንና ፊልሞና
ከጭፍሮችም 40 ሰዎች ይህንን ድንቅ ተአምር አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ወደ እሳት ማንደጃም እንዲጥሏቸው አዘዘ። ተጋድሏቸውንም ታኅሳስ 30 ቀን ፈጸሙ። ከተሰበሰቡትም ውስጥ ብዙዎች የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ እናምናለን እያሉ ወደ እሳቱ ማንደጃ ራሳቸውን ወረወሩ። ምስክርነታቸውንም እንደዚህ ፈጸሙ። ከዚህም በኋላ ጥር 1 ቀን ዲዮስቆሮስና ሰከላቢዎስ ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸውና ምስክርነታቸው እንዲፈጽሙ አበረታቸው። በነጋም ጊዜ ለአማልክት ስለ መስገድ አርያኖስ ተናገራቸው። አይሆንም ባሉት ጊዜ የዲዮስቆሮስን ዓይኖቹን ያወልቁ ዘንድ አዘዘ። ቅዱሱም የወለቁ ዓይኖቹን አንስቶ ወደ ቦታቸው መለሳቸው። መኮንኑ ሉክዮስም አይቶ ከሰራዊቱ ጋር በጌታችን ኢየሱስ ክርስቶስ አመነም። ወደ እሳትም ወርውረዋቸው ምስክርነታቸውን ፈጸሙ። ከዚህም በኋላ የከበሩ ሰማዕታትን ይገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠራ መታሰቢያቸውንም ለሚያደርግ ገድላቸውንም ለሚጽፍ ከቅዱሳን አንድነት ይቆጥረው ዘንድ ቃል ኪዳንን ሰጣቸው። ከዚህም በኋላ ወታደሩ ቀርቦ የቅዱስ ዲዮስቆሮስን ራሱን ቆረጠ። ሰከላቢዎስንም ከወገቡ ላይ ቆረጡት። 24ቱ መነኮሳትንም ከቁመታቸው ሰነጠቋቸው። በዚች በጥር 1 ቀን ሁሉም ተቆረጡ። ከዘመዶቻቸው የሆነ ሳሙኤልም በአብ በወልድ በመንፈስ ቅዱስም በከበረች ቤተ ክርስቲያን ውስጥ ቀበራቸው። በሀገር አክሚም የተገደሉ ሰማዕታትም ቁጥራቸው 8140 ሆነ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በሁሉ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዲዮስቆሮስ ወሰከላቢዎስ አያዩ ምስለ ሰባ አክሚም በስም እለመዊት አረዩ ሐራ አርያኖስ ለቀትል ለተረሰዩ ለአሃዱ ርሶ በመጥባይት አውቀዩ ወማይከል ሐቆዩ በሰይፍ ካልኦ ሌለዩ ወዛቲ ለት ካይበ ዘኮኑ ሰማዕተ ዘንበለ እለተቀትሉ ትማልም ወዮም ወዝኡቱ ዘቀተሎሙ ዲዮቅልጥያኖስ። በዚህችም ቀን ዳግመኛ በሰማዕትነት የተገደሉ አሉ። እሊህም ዛሬና ትናንት ከተገደሉት ሌላ ዲዮቅልጥያኖስ የገደላቸው ናቸው። ቁጥራቸውም ካህናቱ 800፣ ዲያቆናት 130፣ መምህራን 53፣ የቤተ ክርስቲያን ሹማምንትም 80፣ መሳፍንትም 32፣ ንፍቀ ዲያቆናት 150፣ ሕዝባውያንም 8400 ናቸው። በረከታቸውም ከእኛ ጋር ትኖር። ለእግዚአብሔርም ክብር ምስጋና ይሁን ለዘላለሙ አሜን። ወበዛቲ ዕለት ኮነ ተዝካሩ ለቅዱስ አባ ዮሐንስ ከማ ዘደብረ ሊባኖስ። ወስብሐት ለእግዚአብሔር ኪያነኒ ማረነ በጸሎቱ ወበረከቱ ትብጽሐነ ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሰኑዩ ለጥር በዛቲ ዕለት አይረፈ አቤል ጻድቅ ዘተክወ ደሙ በአመፃ ወውእቱ በኩረ ምውታን ዘቀተሎ ቃየል ሆሆ። ወበዛቲ ዕለት ኮነ ሰማዕተ አብ ቅዱስ አላኒቆስ ኤጲስቆጶስ። ወበዛቲ ዕለት አይረፈ አብ ቅዱስ ቴዎናስ ሊቀ ጳጳሳት ዘእስክንድርያ ወውእቱ መልቆሙ ላበው ሊቃነ ጳጳሳት 16። ወበዛቲ ዕለት ኮነ ቅዳሴ ቤተ ክርስቲያና ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ በደብረ አባ ሲኖዳ። ወበዛቲ ዕለት ካዕበ ኮኑ ሰማዕተ ምስለ ቅዱስ ፊላታዎስ ተሳቱ ምዕት ወሰባቱ ምዕት ነፍስ ወሳቤላ ተሳ ምዕት ነፍስ ወተሰባቱ ምዕት ነፍስ ወሳቤላ ወለተ ሕርቃስ ፈካሪተ ሕልም ነቢይት ዋዲ ኮነ ተዝካርለቱ ለማር ጊዮርጊስ ለዳዊ ሊቀ ሰማዕታት ወተዝካረ ዕረፍቱ ለአባ ከበረ ክርስቶስ ዘዳግና። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቶሙ ለዓለመ ዓለም አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈም ተረሰይከ እግዚኦ ጸሪቀ መለቱ ኩፈ እምላብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ምኖስ ሕፃን ለተጻፈው ክርታስ ወለዛ ጻፎን ዘይደርስ ለዛ ነበቦ ለስተርጉሙ በልሳን አዲስ ወለዘ ሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አረግተ ኩሉም ባይ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን።
ከተለያየ ፈተና ሰውሮ እያደረሰ እያደረሰ የወርሃ ጥር በሰላም ባርኮ የሰላም ጤና አድርጎ እንዲባርክልን ፈቃድ ይሆንልን። ሰላም ያሳድረን። አቡነ ሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ወርክተ እምአንስቶ ወርክተ ቅርጽኪ ተፈሥሒ እግዚአብሔር ምስለኪ ሰአሊ ወጸልይ ለነ ምሕረተ አበኩር ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ